ጎ ከመሬት ይሰማል ይሰማል። ጌታ ኢየሱስ ክርስቶስ እስከ ሞት ወዶሃል ወንድሜ። በሱ ካላመንክ ደግሞ የዘላለም ሕይወት ወራሽ አትሆንም። አምናለሁ። እኔ እምነቴ አዞኛል። ኢየሱስ የእግዚአብሔር ልጅ እንደሆነ ታምናለህ? ከመርዬ አሁን ስለ እምነት ውስጥ አንግባ። በእምነትም ከመጣ ልኩን ነግራለሁ። ግን አይወልድም። ምክንያቱም ነብይ ነው። ከማርያም ከመወለዱ በፊት እኮ ኢየሱስ ክርስቶስ እኮ ነበርኩኝ ብሏል። አይደለም ጌታ ከኢየሱስ ይበልጣል። በእናትህ ይበልጣል። ብትሞት ወዴት ምትሄድ ይመስላል? ከመርዬ አላን የሚያውቀው ጥሩ ነገር ከሰራው ጀነት እገባለሁ። በአላህ ፊት አሁን ለምሳሌ እስካሁን ጥሩ ስራ ሰርቻለሁ ብለህ ታምናለህ? አላምንም። በሱ ረህመት ጀነት ካስገባን ነው እንጂ አላህማ ልጁ ኢየሱስ ክርስቶስን ሰጥቶ እኮ ይሄው የይቅርታ ማሳያ ይሄ ነው። ልጄ ካመናችሁ የዘላለም ሕይወት አላችሁ። አውቃለሁ ከነቢያት የበለጠ ብዙ ተአምራት እንደሰራ አምናለሁ። ከእግዚአብሔር ዘንድ የተላከበት ዋነኛው ሪዝን ተአምራት ለማድረግ ሳይሆን አንተን ከእግዚአብሔር ጋር ሊያስታርቅ ከኃጢአት ነፃ ሊያወጣ ነው። እሱ ሊሰጥ አንተ በሰው ልጅ እግዚአብሔር ይሞታል። አልሞተም። እሺ አላህ ማለት ነው ጻድቅ ነው አይደለ? ኃጢአት የሌለበት ነውር የሌለበት ነው አይደለ? አላህ ነውር የሌለበት ከሆነ እንዴት ከሱ ጋር ኃጢአተኛ ወራሽ ሊሆን ይችላል? አሁን እኮ ችግሩ እኮ እሱ ነው። አላህ እኮ ይቅር አይልም ይላል እኮ አይደል? ነገር ግን ያንተን ኃጢአት ማጥፋት የሚችለው ደም ነው። ለምን? ደም ካልፈሰሰ ደግሞ ስርየት የለም። ሰራው ኃጢአት በጠቅላላ ትጠየቅበታል። እሱን ደግሞ ለማጥፋት የክርስቶስ ኢየሱስ ደም ነው የፈሰሰልህ። አላህ ደግሞ በክርስቶስ ኢየሱስ በፈሰሰው ደም ካላመንክ የዘላለም ሕይወት አይሰጥም። ለምን? አላህ ቅዱስ ነው። ቅዱስ ደግሞ ካልሆንክ ከሱ ጋር ልትወርስ አትችልም። ኃጢአተኛውን አላህ ይምረኛል ምናምን እያልክ እንደዛ መኖር የለም። ማር የምትችለው በደሙ አምነህ ነጻ ትሆናለህ፣ ጻድቅ ትሆናለህ። የዛን ሰዓት በክርስቶስ ኢየሱስ ስላመንክ ብቻ የዘላለም ሕይወት ወራሽ ትሆናለህ። አንነሽ ብራ ትንሽ አባቴ ዳልዱልሽ በርዝና ውሎ እንዴት ነው? መርጥዬ ነው ማንዬ እንዴት ነው? ጥርምላ አነማ አዳራል ጃንቺ ጋስ ፓፕይ ክብር ለኢየሱስ። የትኛው ሙዚቃ ይመችሻል? ከኛ ሙዚቃ ምናምን እንኳን የምሰማ ሰው አይደለሁም፣ ግን አንዳንዴ ሪከርዶችንም ምናምን አይነበርና ድል አግኝቼ ላይፍ ገብተን ምናምን ስለ ክርስቶስ ኢየሱስ ብነግረው ብዬ አስብ ነበር። ታውቃለህ ከፊት ለፊታችን ሞት የሚባል ነገር ስላለ እግዚአብሔር ደግሞ እንደዚህ አይነት ልብ ያለው ሰው ስለሚፈልግ ትንሽ ልብ የምታስጠጋ እግዚአብሔር ደግሞ እንደሚረዳ ክርስቶስ ኢየሱስን ልጁን ደግሞ እንደሚያበራልን በራዘሬ መቼ ትድልት ይበልሽ። አሁን ውጣልኝ ማለት ነገር ስለወራ ምንም ነገር ሪስፔክት ምናምን አልሰጠህም ብራዘር። ስለ ሙዚቃ ለወራ ነው እዚህ የመጣሁት። ጆይ አንቺ ሀሳብሽ እኮ ገብቶኛል። እንደ ክፋት እኮ አላየው፣ ግን አሁን አንተ ስለ ክርስቶስ ኢየሱስ ሳትሰማ ብትሞትስ? ቆይ ጆይ እኔ አይጸጽተኝም? አንቺ እንደዚህ እንዴት ትይኛለሽ ብራዘር? እኔ እኮ ከአንቺ የጠፍ እኮ አውቃለሁ። ኢየሱስ አልፌ ስለ እናቱ ሁሉ አውቃለሁ። ምን እያልከኝ ያለ? አረ ሁለተኛ እንደዚህ እንዳታወራኝ፣ እዚህ ውስጥ እንዳትከተኝ ማለት ነው ከዛሬ ጀምሮ ማለት። አራዳ ነኝ ካልክ እንደዚህ አይነት ነገር አታወራ። ስለ መላ ነው የምታወራው። በዓመት ብር ሳትይዝ እንደ 40 ዓመት ሰው ትሆናለህ እንዴ? እኛ መጽሐፍ ቅዱስ ቤተክርስቲያን ብቻ ነው የሚነበበው። የት ኖረህ ነው አንተ? መስለው ስትታይ ራሱ ድንቡሽ ሙሻልክልኝ። ጆይ ስለ ክርስቶስ ኢየሱስ ስለተነሳ ብቻ ሁላ ንግግር ለምን ያስፈልጋል? የዘላለም ረፍት የዘላለም ሕይወት እንድታገኝ በክርስቶስ ኢየሱስ እኮ ነው እየነገርኩ ያሉት። የአራዳ ፕላንት ነገ ብትሞት የሚያድን ፐርሰን ከሌለ ዝም ብለህ እየለፋ ነው። ጆይ አርዝ ላይ ስላለ እርደኛ ብዙ ነገር አውርተሃል እኮ አልፌበታለሁ ምናምን። ነገር ግን ኢየሱስ ክርስቶስ ከሌለ ምንም ነገር በል ምንም አንተ ሙት ነህ። ግን በክርስቶስ ኢየሱስ ካመንክ የዘላለም ሕይወት የዘላለም ረፍት ታገኛለህ። ጆይ የአራዳ ልጅ በተረፈ ይመችሽ።